ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ እንደተለመደው ቪዲዮን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮን ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብ ክፍል 3 ይዤላችሁ መጥቻለሁ። በዛሬው ክፍል ምን ተፈጠረ የሚለውን አብረን እናያለን። እንግዲህ ጆከርና ሰኒ በክርክር ላይ ይገኛሉ። እውነት ለመናገር እየተዋደዱ መራራቅ በጣም የሚያስቸግርና የሚያስጨንቅ ነገር ነው። ብዙዎችም የራሳቸውን ሀሳብ ግማሹ ጆከር ላይ ግማሹ ሰኒ ላይ እየፈረደ ይገኛል። ነገር ግን እኔ በወቅቱ በሁለቱም ማለት በጆከር በተለይ አልፈርድም። ምክንያቱም ወንድ ልጅ ያው መከበርን ይፈልጋል። ሲቀጥል ደግሞ በሰኒ መፍረድ አይቻልም። ንጹህ ፍቅር ነው ያላት። ምክንያቱም መጀመሪያ ከባዶ ከማንነቱን የተቀበለችው ወዳ ማለት ነው። ነገር ግን በመሀል ላይ እንግዲህ በተፈጠረው አለመተማመን እሷም ቢሆን ትክክል ነበረች የወሰነችው ውሳኔ። ምክንያቱም እህቱ መሆኗን አታውቅም። አንዲት ሴት ቤት ሄዱ አንድ ፍቅረኛችሁ እናንተ ዝም ብላችሁ ሀሳብ መስጠት ምናምን ሳይሆን እኔ ብሆን በዛ ቦታ ብላችሁ ነው ማሰብ ያለባችሁና አንድ ፍቅረኛችሁ የሆነ ሰው ሊሆነች ሰው ሴት ቤት ተደጋጋሚ ያገኛት ማግኘቱ ሳያንስ እሷ ቤት ሄዱ አብሮ ተኝተው ብታገኟቸው ምን ሊሰማችሁ እንደሚችል ራሳችሁን ጥያቄ ውስጥ ማስገባት አለባችሁ ማለት ነው። ስለዚህ ሰኒም በወቅቱ ትክክል ነበረች። ከሆነ በኋላ ደግሞ ያለማደማጧ ችኩልነቷ ስህተት ነው። ነገር ግን እሱም ቢሆን መደመጥን ይፈልጋል። በቃ ወንድ ልጅ በተለይ የሆነ ራሱ ሲከበር ምናምን ይፈልጋል እና በተለይ ወዳት ነው ለእህቷ ስትል ነው። ግን ደግሞ የሰኒት አንዳንዴ የምትናገራቸው ነገሮች እሱን በተደጋጋሚ ለወንድ ልጅ ከባድ የሚሆኑ ቃላቶች ስለሆኑ ይሰብረዋል ማለት ነው። በሌላ በኩል እህቱም ነገሮች አስተካክላሉ ባለች ቁጥር ሁሌ ነገሮችን እየተበላሹባት ነው የሚሄዱትና በዛሬው ክፍል እንግዲህ ትቷት ሄዷል። በጣም በሚያሳዝን ሁኔታ ከዚህ በኋላ ከአንቺ ጋር መኖር የለብኝም ማለት ወዴት ሊሄድ ነው ምን ሊሆን ነው አይታወቅም። ምናልባት ያ ኃላፊው ስላለ ኃላፊው ራሱ አሁን ከየት መጣ እንዴት መጣ ምንም የሚታወቅ ነገር የለም። ለምሳሌ እሱ ያቆመው ከሳንቾ የተላከል ሳንቾ ማን ነበር ያ እንትኑ ጓደኛው ሞተ የተባለው አለ በህይወት ከሱ የተላከል መልእክት ነው ተብሎ በጽናት ላይ አሁን ሳይገነጠል ተወቅቶ ሲወድቅ ነበር ያበቃው። በምን መንገድ ተረፈ በምን መንገድ ዳነ ምንም የምናውቀው ነገር የለም። ኃላፊው እንዴት አድርጎ እንዳነሳው ምናምን ያን ማየት አለብን ወይ ደግሞ በትውስታ ልታሳዩን ይገባል ማለት ነው። ላይክ ሼር ሰብስክራይብ ማድረግ አትርሱ ውድ ቤተሰቦቼ። በሌላ በኩል ደግሞ እነ ሳንቾ በጣም ጥሩ ለውጥ ላይ ናቸው። እንግዲህ ሳንቾ ፍቅር ይዞት እንግዲህ አስረግዟል እና በጣም ያ ማለት በቃ ደስ የሚል ፓርት አለ። እነሱ የሚያስቅ የሚያዝናና ነው። ጓደኛሞች ደግሞ አይለያዩ እና ደስ የሚል ፓርት አለው። እስኪ ኮሜንት እያየን ሀሳብ አስተያየት እንስጥ ማለት ነው። አረ ጆከር በጣም ተግማማ ካለች አንዷ ጆከር አታፍላ ተረዳ ሰኒም አታፍሉ ጆከር ነው ዛሬ እንዳለ ስልቡ። ጆከርና ሰኒ አብረው ይሁኑ ድምጻችን ይሰማ። ሰኒና ጆከር አብረው ይሁኑ። መቼ ነው ግን ጆከርና ሰኒ ሁሉም ራኬብ የእህት ጠላት ነሽ። ሁለቴ የሰኒን ህይወት በጠበጥሽ። አያችሁ ይሄን ነው የምላችሁ። አሁን ራኬብ በችኮላ የምትወስናቸው ውሳኔዎች ወይም ደግሞ የነሱን የሚነጋገሩበትን እድል እየነፈገች በእርግጥ ስለምትወዳት ነው። ግን ደግሞ ነገሮቹን እያበላሸች ነው የምትሄደው ማለት ነው። ሰኒ ከሌላ ወንድ ጋር ትሁን ታስለቅሰው። ሰኒዬ የኔ ምስኪን አይዞሽ እንደ ሳንቾ አይነት ይብዛሜን። ሰኒን እንደኔ የሚወዳት ጆከር አትግደርደረ አጅሬን እናመጣዋለን። ክብሮም ይመጣል ለኮረንቲ የምትጨብጠው አንተ ነቀርመ ጆከር ወደዛ ከድሮም እኮ የራስ ጥፋት ነበር። አሁን በድጋሚ ሰኒዬ አይዞሽ ሰኒዬ አለቃችሁን ጥበሹና ይቃጠል። ርፍ ጓደኛው እኮ ነው እንደሱማ። ጆከር ደግሞ አታናደኝ። ሰኒና ጆከር ይታረቁ። ሰኒ አታስከፉብን። ከጆከር ጋር ይታረቁልን። መቼ ነው ግን የሰው ቤት ኦኬ። ጆከር በቃ ትክክለኛ የወንዶች ጸባይ ነው የሚያሳየን ያሳለፉትን መርሳት። ራኬብ ወደ ራስሽ ወደ ወይ ለራስሽ አታቂ ወይ ለህትሽ አታቂ።
ጆከር አሁንስ አስጠላ። ጆከር እኮ አይደለም እንዴ ጆከር። እናንተ አሁን በጆከር ለምንድን ነው የምትፈርዱት? ምክንያቱም በጆከር የማልፈርድበት ምክንያት ራኬ የምትናገራቸው ንግግሮች አይደለም ለወንድ ልጅ ለሴት ልጅ ራሱ እጅ ያስጣል። አንተ አለችው ዛሬ እንግዲህ ለምሳሌ በኢኮኖሚ እንኳን በፋይናንሻል እንኳን አትመጥናትም ብላ ተናገረችው። ወንድ ልጅ ደግሞ እንኳን እንደዚህ ተናግራችሁት ሳይኖረው መግደርደር ራሱን ከፍ አድርጎ መታየት ምናምን ይፈልጋል እንኳን ምንም ሳይኖረው። ስለዚህ ይሄ ንግግር ራሱ ይሰብራል። እነሱ ስለሚዋደዱ ነው እንጂ ጆከር ባንዴ ነበረ በሷ በራኬብ ንግግር እንትን የሚለው ማለት ነው የሚሰበረው የሚተዋት ራኬብን ነበር። ግን ስለሚወዳት የእሷ ንግግር ሰብሮታል። ከአንድም ሁለት ሶስቴ ደጋግማ የምትሰብረው እሷ ናት እንጂ ሰኒ ክፉ አትናገርም። እና በጆከርም ዝም ብላችሁ አትፍረዱ። ጆከር በቃ እንትን ማለት ስላለበት ነው ግዴታ ነው። ሁሌ ሽሽ ብሎ ታዛዥ መሆን የለበትም። ራኬብ በሁለታቸው መሀል አትግቢ፣ አርፈሽ ተቀመጭዋ። ጆከር የነበርክበትን አትርሳ። ምን ረሳ? ምንም አልረሳም። የነበረበትን ረስቶ እኮ ያደረገው ነገር የለም። በእሷ ላይ ግፍ አልሰራ፣ ሌላ ፍቅረኛ ይዞ አልመጣ፣ እሷን ለማስቀናት እንትን አላለ። ስለዚህ ትክክል ነው እሱ የሚያደርገው ነገር። አንዳንድ ጊዜ ዝም ብላችሁ የማይፈረደው ላይ አትፍረዱ። አለመነጋገር ግን ምን አይነት የህይወት ጠንቅ ነው። በፍቅረኛ መሀል ትልቁ ሰላም ግልጽ ሆኖ መነጋገር ነው። ትክክል ውዴ። አዎ አንቺውን ላይክ ያስፈልግሻል። ሚናው ጆከር ምነው ጆከር አበዛኸው? አሁንስ አረ ጆከር ተጨማለክ። የሰኒ እህት ተረጋጊ። መጀመሪያ የሰኒንና የጆከርን እዚህ በመድረሳቸው ምክንያት አንችልሽ። ትክክል ክብሮም ይምጣ ብላለች። እንግዲህ ራኬብ ስርዓትስ ጆከር ደግሞ የምትሳደቡት ነገር አይ ሳንቾ ፈርመሽ ስጪውና እሱ ያርግዝልሻል። አዎ ሳንቾ ይሄ ፊልም በየቀኑ ይለቀቅ። ጆከር አቃጠልከኝ። እሺ ጆከር እኔ ግራ የገባ በዚህ ክፍል 3 ይላል፣ በዛ 13 ይላል። ተገንጥሎና ማሬ ተገነጠለ እኮ ይሄ ለብቻ ሆነ። ጆከር ግን ምን እየሆነ ነው? በቃ አሁን ተለወጥ፣ ገንዘብ አገኘና ከኔ በላይ ሰው የለም አልክስ አላለም። እሱ ገንዘብ አሁን ምንም ገንዘብ ሲጀመር አገኘም አይባልም። ሲቀጥል ደግሞ ሰኒ እያረገች ያለችውም ነገር ትክክል ስላልሆነ በአንድ በኩል ደግሞ እህቷ እየገባች ስለምትበጠብጥ የምትናገራቸው ቃላቶች ለወንድ ልጅ የማይገባ ስለሆነ እየተናደደ እንጂ ጆከር የተለየ ለሷ እንትን ብሎ አይደለም። ማን የሳንቾ ፓርት ላይ የሚያሳልፍ ለምን ታሳልፊያለሽ ማሬ? የምር ልጅ ቆይ እሺ ባካቸው ስለግጅ እሺ ሰኒ ከሌላ ጋር ሆና ማሳየት አለባት። ጆከር አፈር አባህ ብላ ለምን እንደ ጆከር አሁን ምንድነው ጥፋቱ? ራኬብ እናመሰግናለን። ጆከር አፈላክ እንዴ? ቆይ ፋራ መሰልናችሁ እንዴ? በአንድ ርዕስ 2 ድራማ አክተሮች ሌላ ርዕሱ ሌላ። እኔ ጽናትን ያመጣሉ እያልኩኝ ነበር ሰሞኑን የምከታተለው ትርምስምስ። አይ ራኬብ አቡካችሁ ደህና ሊስተካከል ነው ስል አቡካችሁ ደህና ሊስተካከል ነው። ራኬብ ዛሬ በጣም ጠላውሽ ብሽ ከሁለቴም ህይወቷን በጠበጥሽ ወይ ለራስሽ አታቂ የልጅቷን ህይወት አታመሰቃቅሊ። ትክክለኛ ምላሽ አዎ ይሄ ነው። አሁን አንቺ ተረድተሻል። የራኬብ ንግግር ነው ልጆች እንትን እየበጠበጣል። ለምን ሰኒ ከሌላ ወንድ ሆነሽ አታቃጥዩም? ጆከር በጣም ተጨማለክ። ራኬብ አታብዡ። ይሄ ጅላንፎ ጆከር ምሩ ልጅ እሺ ጆከር ግን ምን ነው አፈላክ? ሽንቴ ምን እንዳለው አልክ። እኔ አንድ ሰው ጠብሼና አቃጢው የታባቱ ሰኒ። ራኬብ አታፍሊ። በእህትሽ ትዳር አትግቢ። ጆከር ምን ነው ተቻችል። ምንም አልገባኝም ግን ይሄ ድራማ። ራኬብ ግን በጆከርና በሰኒ ህይወት አትግቢ። አዎ ትክክለኛ ሀሳብ ነው የምትሰጡት። ኧረ ጉድ! ጽናት ድራማ ሁለተኛ ወለደ። ቃል ግን ረጋቤ በሰኒ በተቃል ልቤን አቃጠለው። ቃል እኮ አታውቅም። ቃል እኮ ምስኪን ናት። በመካከል መታሁን በእነሱ መካከል ምንም አታውቅም። በቃ ቀለበቱን አየች፣ እሱ የተናገረው ነገር የለም፣ አመጣች፣ አረገችው። በቃ ምንም ምን አወቀች? እና እሷ ይፈረብ። አለመነጋገር ግን ምን አይነት የህይወት ጠንቅ ነው? ህይወት ነው። ላይክ ሼር ሰብስክራይብ እያረጋችሁ ሰብስክራይብ ታደርጉ ደግሞ ንኩታን እየጫናችሁ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ደግሞ እናንተን ሐሳብ አስተያየታችሁ በኮሜንት አስቀምጡ። በቀጣይ ምን ሊፈጠር ይችላል አብረን የምናይ ይሆናል። በክፍል 4 እንገናኛለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።